ድንቅ የሆነ ስብከት ከብዙ ሰባኪ ብንሰማ ራሱ ከእግዚአብሔር ብንሰማ የሰሙት ቃል አይደል ወይ የሚያውቁት ዕውቀት የሰሙት ፕሪሺየስ ደስ የሚያሰኝ በጎውን ፍጻሜ ያለው ቃል ከሰሚዎቹ ጋር አይደል ከሰሚዎቹ ጋር ከኔና አንተ ጋር በእምነት እኛ ውስጥ ቀርቶ የኛ አንዱ አካል እስካልሆነ ድረስ የምንሄድበት የምንደሰትበት የምንጓዝበት ፊል የምናደርገው ሴሌብሬት የምናደርገው የምናየው ቪዥናችን ቋንቋችን እስካልሆነ ድረስ ያ የመሰማናቸው ውድና አስፈላጊ ቃል ቢሆንም ሊጠቅመን አይችልም። ከመደነቅ ከማስገረም በጣም አዋቂ ናችሁ ብሎ ከማድረግ በስተቀር ህይወታችን ላይ ግን ፋይዳው የትናየት ምንም ሊያመጣ አይችልም። ግን ውጤት ሊያመጣ የሚችለው ለውጥ ሊያመጣ የሚችለው የሰማናቸው ቃላቶች ሁሉ ወደ እምነት ምስል ሊያደርጉ ነው ሲቀይ ወደ እምነት የተቀየረ ማለት የምትሰማ የምታየው የምትቆጭበት ደስ የምትሰኝበትም በቃንም በማታም ባንተና በኔና ልብ ውስጥ የሚወጣ የሚወርድ ተነስና ሂድ የምትለው ምንም ነገር ቢመጣ ምንም ነገር ቢሆኑም እንኳን ፈጽሞ ካመንከው ነገር የማትለወጥበት ልትሸሽገው ልትሄደው የማትችል በማንም የማይሰረቅ ሰይጣን ቢመጣ የማይሰርቀው ብትገፋ የማትጥለው ሲኦል ብትወረወር ባትጥለው ከእንደገና ምንም ነገር ውስጥ ብትሄድ እዛው ሁኔታ ውስጥ ሆነ የምትገኝበት አምነ አንበሳ ጉድጓድ ውስጥ ብትጣል ምንም አይነት ለውጥ ሊያመጣ የማይችልበት ማንም ሰው አንበሳ ብትይ ማንም ሰው ምንም ኃይል ካንተ ሊወስደው የማይችል ካንተና ከኔ ጋር የተደበላለቀ ሪያሊቲ ማለት ነው እውነታ ማለት ነው። ስለዚህ እግዚአብሔር ሁላችንንም የሚያስተምረን የሚያነቃቃን ወደ እምነት ህይወት መስክንደ ነው እስክንመጣ ይሄንን ሬቨሌሽን እስክናገኝ ይሄ መገለጡ እስኪመጣልን ድረስ ቃሉን ሳያቋርጥ በየሰዓቱ ያመጣልናል። አብርሃምን ከጠራበት ሰዓት ጀምሮ በየሲዝኑ በየሰዓቱ ቃል ያመጣለት ነበር። ከድካሙ ከሚከሰው ተስፋ ከሚያስቆርጠው ግራ ከሚያጋባው ብቻዬን ነኝ ከሚለው ይሄ ወራሽ ነኝ ከሚል ከዚህ ክልል እስኪወጣ ድረስ የሆነ ቀን መገለጥ አግኝቶ ወደ ፍጹም እግዚአብሔር ወዳሰበለት መታዘዝ እንደሚመጣ ስለሚያቅ ቢያግሮመረምም መንገድ ቢችተም ግራ ቢጋባውም እግዚአብሔር ቃሉን ከመስጠት ወደኋላ አያለም። ለምን? አብርሃም አንድ ቀን የመጣለት ቃል ሬቨሌሽን አግኝቶ ወደ እግዚአብሔር ስታንድ እንደሚመጣ ምን ያደርግ ነበር? ያውቅ ነበር። ስለዚህ አብርሃም ያውቅ ነበር። እግዚአብሔር ተናግሮታል፣ በለአክ ተናግሮታል፣ ብዙ ሬቨሌሽን መጥቷል፣ ብዙም አንዳንድ ኤክስፒሪየንስ አድርጓል። ነገር ግን ምንድነው ያ እውነት መጥቶ ወደ ሙላት እስኪመጣ ድረስ እግዚአብሔር ሳያቋርጥ ቃሉ ምን ያደርግ ነበር? ይልክ ነበር። ስለዚህ እግዚአብሔርም ቃሉን ይላክ። ከዛ አብርሃም አንድ ቀን እግዚአብሔር ወደሚያው ክልል ውስጥ ሲገባ ያ ሲያግሮመርምበት ያ ሲፈራ ብቻዬን ነኝ የሚለው ያ ችግሩ እያለ በሙሉ ልብ ውስጥ ገባ። እግዚአብሔር የሰጠውን ተስፋ ሊፈጽም እንደሚችል አጥብቆ ምንም ማድረግ እየተረዳ ፈጽሞ አይነት ክስ አቆሙ። የጠላት ድምጾች የሚያዩ ነገሮች ሁሉ እሱ ላይ መናገር አቆሙ። የእግዚአብሔርን ቃል የእግዚአብሔርን ሐሳብ በልቡ ሲገለጥ ድካሙን ታች አድርጎ እርጅናውን ታች አድርጎ ቻሌንጁን ታች አድርጎ ፈጽሞ እግዚአብሔር የሰጠውን ተስፋ ሊፈጸምና በሱ ህይወት ላይ ሊገለጥ እንደሚችል እርግጠኛ ሆነ። ከዛ ማግሮምረም ቆመ። በዚህን ጊዜ እግዚአብሔር ምንም አላለም። ለምን? ይሄንን ለማምጣት ነበር። ይሄንን ደረጃ ደርስ ነበር እግዚአብሔር በየሰዓቱና በየቃሉ በየቦታው ምንም ያደርገው የሚገለጠው። አሁንም እኔ እናንተን የምናያቸው የምንሰማቸው የምንኖርባቸው የህይወት ክልሎች ሁሉ አይምሮአችን ስፕሊት ያደርጋሉ። እግዚአብሔር ከሰጠን እውነት ጋር አግሪ እንዳናረግ እንዳንስማማ በዚህ ነገር እንዳናርፍ ፍርሃትን ጨምሩብናል፣ ጥርጥርን ጨምሩብናል፣ ግራ መጋባት ጨምሩብናል። ከዚህ እምነት ዲፓርት አድርገን ወደ ሐዘን ውስጥ እንገባ፣ ሌላ የራሳችን አማራጭ የራሳችን ጎንደር እንድንሮጥ ፍርስትሬት እንድናደርግ በእግዚአብሔር እውነት ላይ እንድንጠራጠር ያደርጉናል። እነዚህ ድምጾች ሁል ጊዜ አይቀሩም፣ ሁሌ ይመጣሉ። እነዚህ ነገሮች ማሸነፍ የምንችለው በእንባ አይደለም፣ በተለያየ አይነት ነገሮች አይደለም። ሐዘኔ በዝቷል፣ ችግሬ በዝቷል እያለን ስላለቀሰን አይደለም። ሁል ጊዜ የእምነት መንፈስን ስንጠብቅ ነው። የእግዚአብሔር መንፈስም የእግዚአብሔርን ቃልም በዚህም ቸርችም
ሆነን የምናገኘው የሆነ ቀን ለውጣችን የሚጀምረው እምነትን በልባችን ሲጭር እምነትን ስናገኝ ነገሩን እንደምንለወጥ ስናምን የዛን ጊዜ በዛ ሰዓት የምንፈልገው ነገር ውስጥ ገብተናል ይባላል። እግዚአብሔር ነገር ውስጥ ገባችሁ የሚባለው ነገሩ እንደሚፈጸም ልባችሁ ምን ሲሆን ነው? እርግጠኝነት። ስለዚህ እምነት ምንድነው? የልብ ምንድነው? እርግጠኝነት። በቃ ነገሩ እንደሚሆን ስታረጋግጥ ነገሩ ሳይፈጸም በልብ ኦኬ ሆኗል ብለህ መደሰት ስትጀምር። ለምን ማንም ሰው ለሞት የሚያምን ሰው የለም፣ ለመውደቅ የሚያምን ሰው የለም አይደል? መልካም ፍጻሜ ያረ ምናምነው ልክ ስናምን ነገሩ ከሆነው እኩል ምን እናደርጋለን? እንላለን፣ እንጮዋለን። ከዛ አብረው አጠገብ ያለ ረዳት ቢኖር ተቋም ቢኖር አጋንንት ቢቆም እንኳን አትፈራም። ለምን? ኦልሬዲ አንተ በእምነት ውስጥ ስለገባ መሆኑ ውስጥ ተገኝታል። አሜን። መሆኑ ውስጥ ተገኝታል። ስለዚህ በረከትን የምትሆነው ነገ ሳይሆን ዛሬ ነው። በእግዚአብሔር ቃል አማካኝነት ሆንኩ የምትለው ወደዚህ ነው። እና ጌታ እያገለገለን እየሰበከን እያስተማረን ያለው የእምነት ሙቭ እንድናደርግ ነው። የእምነት ሙቭ እንድናደርግ እስራኤል ደመና አላስገባቸውም። ጭጋጉም ወይም ፀሐዩም ሁሉም ሳቱም በመሃል ነበር። ነገር ግን ያ ሁሉ ታምራት ያ ሁሉ ሚራክል አልረዳቸውም። የረዳቸው መቼ ነው ማለት ነው? የተረዱት ምንድነው? ያመኑት ሰዎች ነው ወደ ከናን ምን ያደረጉት? የገቡት። ኢቭን በዛ ቦታ ላይ ተሰለለ ሰላዮች አምጥተው በጣም የሚያስገርም ወይንና ፍሬዎችን ምን አድርጓቸዋል? አብልቷቸዋል። ይሄ ነው የምትገቡበት ምድር ብሎ ተናግሯቸዋል። የቀመሱም አልገቡም፣ ያዩም አልገቡም። የሚገርም ድምፅ። ነገር ግን ምንድነው? በልባቸው ያመኑ ሰዎች ናቸው ወደ ርስታቸው የተገኛቸው። ስለዚህ ብዙ መንፈሳዊ ክንውኑ ስላለን አይደለም ወደ ለውጣችን ውስጥ የምንገባው። የምንለወጠው የምንቀየረው ያመንን ቀን ነው። እምነት ደግሞ ሁል ጊዜ የሚገኝና የሚመጣ ነው። የእምነት አትሞስፌር በእግዚአብሔር ቃል ምን የሚያደርግ ነው? የሚመጣ ነው። ስለዚህ እግዚአብሔር መቼ ነው ለውጥ የሚመጣው ስትሉ ለውጣችሁ የሚመጣው ምን ያደርጋችሁ ቀን ነው? ያመናችሁ ቀን ነው። ለምን? መንፈሳዊ ዓለም ውስጥ ኢንጌጅ የምናደርገው በኢንፎርሜሽን ሳይሆን በእምነት ነው። በእምነት ነው ነገሩ የምናገናኘው። በቃ ያመንን ቀን ሁሉ ነገር ሆኗል ማለት ነው። ልክ ጌታን ሳንቀበል በተለያየ ሰባኪዎች ተሰብከን ለውጣችን የመጣው መቼ ቀን ነው? ያመንን ቀን ነው የመጣው። ስለዚህ እግዚአብሔር የሚጠራን በእምነት ወደሚገኝ ምንድነው? መታዘዝ ነው። ኦቢዲየንስ ውስጥ የምንገባው በሮሜ ምዕራፍ 3 ላይ ሄዱና ላሳያችሁ፣ አንዳንድ ወርድ ላሳያችሁ። ሮሜ ምዕራፍ 3 ላይ ሁሉ ጊዜ እግዚአብሔር እንድንገባ እግዚአብሔር የሚፈልገው ወደ ምንድን ነው? ወደ እምነት ምን እንድናደርግ ነው? እንድንመጣ። በእምነት ምን እንድናደርግ ነው? እንድንታዘዝ። ወደምንፈልገው ነገር ሙቭ እንድናደርግ። አላየውም፣ አልሰማውም፣ አላወቅኩም፣ ፊል አላደረኩም ብለን በአይምሮ ደረጃ ነገሩን ፕሩቭ ለማድረግ ስናስብ መታዘዝ አንችልም። መታዘዝ ያቀተን ነገሩን ወደ ስጋ ደረጃ ለማውረድ ወይ ወደ ራሳችን ኤክስፒሪየንስ ኖሌጅ መረጃ ለማምጣት ስለምንታገል ነው። ስለዚህ እኛ ወደ አይምሮ ወደ አይን ወደ ፊዚካል ሴንስ ነገሩን ማምጣት አይጠበቀንበት። በእምነት ነው ምን የምናደርገው? ወደ በረከት ውስጥ ምን የምናደርገው? የምንገባው። ልባችሁ አውቆ የሚገባው ዛሬ ነው። ዛሬ ልባችን በረከታችን እንዲያውቅ የልቦናችን አይን እግዚአብሔር ያበረዋል። በረከቴን አወቅኩ ጳውሎስ እንዳለ የማምነውን ምን አደርጋለሁ? በቃ አይ ኖ እንድትሉ ማለት ነው። አይ አም ብለስድ እንድትሉ ወደዚህ አሹራንስ ወደዚህ እርግጠኝነት ውስጥ እግዚአብሔር ቃል ምን ያደርገናል? ያስገባናል። ፕሬዝ ጋድ። ኪስ መስበክ ሲያቆም ነገሮች መስበክ አቆመው አይ አም ብለስድ እንድትል ከእግዚአብሔር ቃል ነው ተነስተ የተባረክ መሆንን እርግጠኛ ስትሆን እንደዚህ ይላል ቁጥር 3 ላይ አንዳንዶች እምነት ባይኖራቸው የነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሳጣል ወይ? ይኸውላችሁ የሰዎች አለማመን የሰዎች እግዚአብሔር ያቀረበውን ነገር ግሬስ እግዚአብሔር ሙቭ ነው አይደለ? ወይም የእግዚአብሔር መልካምነት የእግዚአብሔር ፍቅር ለዓለም ምን አድርጓል? ተገልጧል። የተገለጠውን ነገር ሰው በእምነት ስላልወሰደ እግዚአብሔር አላቀረበም፣ እግዚአብሔር ለሰው አልሰጠም፣ እግዚአብሔር ለሰው አልተንቀሳቀሰም ተብሎ የእግዚአብሔርን ታማኝነት ያጎላል ወይ? አያጎልም።
ምክንያቱም እግዚአብሔር ፕሮቫይድ አድርጓል። እግዚአብሔር አፍቃሪ ነው። እግዚአብሔር ሰጪ ነው። እግዚአብሔር ሁሉን አድርጓል። አንተና እኔ መውሰድ አቅቶን እኔና አንተን መቀበል አቅቶን ስናለቅስ ስንቸገር በእንባ ሆነን እየዘመርን ችግራችንን ምናምን እያደረገ ጌታው አንድ ቀን ይመጣል ይነሳልኛል ብጎሳቆልም ብቸገርም ጌታ ይደርሳል እያልን ቁምጥጭ ብለን በቃ ከስተን ብንገኝ አባታችን በእኛ ጉድለት ሊከሰስ አይችልም። ለምንም እንዳልኳችሁ አንዳንድ ጊዜ ሰዎች ከዛ እንዲያውም ይላል አስላችሁ ከቶ አይሆንም ይልቁስ እግዚአብሔር እውነተኛ ሰው ሁሉ ምንድን ነው እውነተኛ ይላል። በቃል ትጸድቃለህ፣ በቃል ትጸድቅ ከቃል የተነሳ እውነተኛ በፍርድ ፊት ግን ረጅ ትሆናል ይላል። ማለት ምንድነው ይላል እዚህ ቃል ሰዎች ችግራቸውን አንስተው እንዲሆኛለው ብለው ሲናገሩ በእርግጠኛ ከቃላቸው የተነሳ ምንድናቸው ምን ይላል ማለት ነው እግዚአብሔርን እንደሚከሱ ለምን ይሄን አያስብላቸውም እንዴ እግዚአብሔር እንዲያደርግም ተብሎ ከችግራቸው የተነሳ እግዚአብሔርን ብለም ሊዳርግ ይችላል። ወደ ፍርድ ወደ እውነት ሲመጣ ግን እግዚአብሔር ያላቀረበው ነገር የለም። እነሱ የቀረበላቸውን ነገር ባለመውሰድ ነው ዋጋ የከፈሉት። እነሱ ባለም ይወላችሁ እንዲያውም ሙሴን ምንድነው ያላቸው እዚህ ያስቀራቸው ሲል አረ እግዚአብሔር በምድረ በዳ ወስዶ አላስገባቸውም የሚል ስም ይወጥብሃል አለው። ስሙ አንተ ላይ ነው የሚሆነው። እነሱ እምቢ ብለው ቀሩ እንጂ የእግዚአብሔር ክንድ ደክሞ አይደለም። እግዚአብሔር አላስገባቸውም ብሎ አይደለም። ግን ሲታይ እግዚአብሔር ወስዶ ሰለቸውና ደከመውና ወይ በፊቱ ባለው ጦርነት ተሸነፈና ጣላቸው ይመስላል ፊዚካሉ ሲታይ ማለት ነው። ነገር ግን እግዚአብሔር ሁሉን ችግር ያሸንፋሉ። ነገር ግን እነሱ ሙቭ ማድረግ እምቢ ካሉ ግን ከሰው ፍቃድ አልፎ ሊሰራ አይችልም። ስለዚህ ዛሬም ችግሮቻችን ስናይ በዚህ ዓለም ላይ መከራና ችግሩ ስታዩ ዓለም ላይ የሚናወጣውን ችግሮች ሁሉም መከራን ስታዩ እንደ እግዚአብሔር ለሰው ምን አያደርግም አያስብም ወይ ብላችሁ ከሰው ችግር የተነሳ እግዚአብሔር ላይ ቋንቋችን ሊመጣ ይችላል። ነገር ግን ወደ ፍርድ ስንመጣ ወደ እውነት ስንመጣ እግዚአብሔር ያላቀረበው ነገር የለም። ስለዚህ ሁሉን ነገር በእምነት ወስደን የኛ ማድረግ የምንችለው እኛ ነን። ሁሉ የቀረበልን ነገሮች ሁሉ ሙቭ አድርገን የኛ ላደርግ የምንችለው የእምነት መንፈስ ከእኛ ውስጥ መገኘት አለበት። ስለዚህ የእምነት መንፈስ ደግሞ ሁል ጊዜ አቬሌብል ነው። ለምን የምንሰብክላችሁ የምን ቃል ነው ይላል የእምነት ቃል ነው። ስለዚህ አምናችሁ ወደ ባህሩ ላይ እንድትራመዱ፣ አምናችሁ ዮርዳኖስ ላይ እግራችሁን እንድታረጉ፣ አምናችሁ ውሃው ላይ እንድትራመዱ እግዚአብሔር የሚፈልገው ወደዚህ ነው። ኤንከሬጅ እንዲያደርጋችሁ አሁን እኛ ከተያዝንበት ቦት ውስጥ ይጠቅመናል ብለን ከተያዝንበት ከምንፈራበት ከዛ ቦት ወጥተን ውሃው ላይ እንድንራመድ እግዚአብሔር ምን ያደርገናል? ኢንከሬጅ ያደርገናል። ና ተራመደው። የምታየው ቻሌንጅ ተራ ነገር ነው። የምታየው እሳት አያቃጥልህም። የምታየው ውሃ አያሰምጥህም። ታልፍበታለህ። እኔ ካንተ ጋር ነኝ ብሎ እግዚአብሔር ምን እያደረገን ነው? እያበረታታን ነው። ናይ ልጅ ሙቭ አድርጊ። ጨለማው ሊይዝ አይችልም። ቻሌንጅ ሊይዝ አይችልም። ተራመድበት፣ ሂድበት። ውሃው ያራምድሃል። ውሃው ያስኬድሃል። ውሃው ያስኬድሻል። የሚቋቋምሽ የሚቋቋምህ አንዳች ነገር የለም። በእኔ ይሁንብህ እያለ ነው እግዚአብሔር። ምንም ነገር የለም። ነቲንግ። የምታየው ነገሮች ሁሉ ውሸት ናቸው። ጨለማዎች ሁሉ ውሸት ናቸው። ያንተን ብርሃን እስክታበራባቸው ላይትን ኦን እስክታረግ ሻይን እስክታረግ እስክትስቅ ነው። ፕሬዝ ጋድ። ስለዚህ እግዚአብሔር የሚያስተምረን ያ ነገር አይደለም። ምን እንድናደርግ ነው? እንድታምኑ የእምነት መንፈስ ይዛችሁ ሙቭ እንድታደርጉ እጆቻችሁን በማንኛውም ደመናም አታዩም ንፋስም አታዩም ዛሬ የሸለቆ ይሞላል ብላችሁ ዳንስ እንድታደርጉ ሴሌብሬት እንድታደርጉ። ያየውን የሚያምን ሰውማ ስላያችሁት ነገር መስበክ አያስፈልግም። በቃ እሱ እምነት አይደለም። እግዚአብሔር የሚሰብካቸው ስላልነውን ነው፣ ስላልደረሳችሁበት ነው። ፊል ወደምታደርጉበት በእግዚአብሔር ቃል ወደምትገቡበት ዓለም እግዚአብሔር ምን ያደርገናል? ኢንከሬጅ ያደርገናል። ፕሬዝ ዘ ሎርድ። ኃይሉ አቬሌብል ነው። ኃይሉ አቬሌብል ነው። ሶኬትን ሰክተ ሁሉን ነገር ማግኘት ትችላለህ። በሽታን ማስቆም ትችላለህ። ድነትን ማስቆም ትችላለህ። ውርደትን ማስቆም ትችላለህ። ማጣትን ማስቆም ትችላለህ። ሃሌሉያ ፕሬዝ ጋድ። ስለዚህ ዛሬ በቃል የተነሳ በዚህ በችግር የተነሳ ተሞልታችሁ
ስትናገሩ እውነተኛ እንዴ ምንድነው ችግርን ሳይ ምናምን እግዚአብሔር አይገደውም እንዴ ስታዩም ስትጎሳቆሉ ለምሳሌ ዛሬ ቤት ውስጥ ራበኝ እያለ አቤም ቢያለቅሱ ብትሰሙት ኢሚዲየት ወጣችሁ እኔና ማማ ለምጮት ምንድነው እዚህ ቤት ምንድነው ማማ ምንድነው ባባ እንዴ ፓስተር ምግብ አይሰጣው ብትሉት ጎትቼ ሞሰቡን አሳያቸዋለሁ የሞላ ነው የቀረበለትን ነገር ሳይበላ ግን ያለቅስ ይችላል ስታዩ ግን የሱንም ባይታችሁ እኛን ልትከሱ ትችላላችሁ ወደ ፍርድ ስትመጡ ግን ትረታላችሁ ምክንያቱም እሱ አልበላም ብሎ አምጾ ነው የሚያለቅሰው ማለት ስለዚህ ፕሮቫይድ የተደረገውን ነገር ለመውሰድ ፈቃደኛ ስላልሆነ ብቻ ነው ዛሬ የዓለም ለቅሶ መፍትሄ የሌለው አይደለም ዓለም ላይ የሚያለቅሰው ችግሮች ሁሉ መፍትሄዎች አሉ መፍትሄውን ያይዘን የእምነት መንፈስን ስላላገኙ ወደዚህ ጸጋ ስላልመጡ ነው አሁን አንድ ሰው ዛሬ በሲኦል ውስጥና በሞት ውስጥ የሚኖረው እግዚአብሔር ፈርዶበት አይደለም ያድን ዘንድ የተዘረጋውን ክንድ ምን ስላደረገ ነው ስላልተቀበለ ነው የምንሰብከውስ እንዲፈረድበት አይደለም የምንለምነውና የምንሰብከው የተዘረጋውን ምስክርነት ምን ያደርግ አምኖ እሺ እንዲል የኔ ነው እንዲል እኛም ጌታን በተቀበልንበት የእምነት ህይወት ሁሉ ቀን ነው የምንኖረው ጻድቅ ሰው በእምነት በህይወት ይኖራል እምነት ህይወት ሁሉ ቀን ዴሊ ላይፋችን ነው ከእምነት የምትለይ አንድ ቀን ጌታን ተቀበለ ጴንጤ በርን ከፍተህ የምትገባበት አይደለም ላይፍ የተመሰረተው በምንድን ነው የምትድነው በእምነት ነው የምትስቀው በእምነት ነው የምትለወጠው በእምነት ነው ምን ሁሉ ነገር ምን ታደርግ ነው በቃ ባይምሯችሁ አትፈላሰፉ ብዙ ጥቅስ ስላወቃችሁ አይደለም ሲምፕል የእምነት መንፈስን ስታገኝ የዛን ጊዜ ተአምራት ውስጥ ገብታል ማለት ሃሌሉያ መንፈስ ቅዱስም ኢንሲስት የሚያደርጋችሁ ምን እንድታደርጉ ነው እንድታምን ነው እምነት ሬቨሌሽን እንድታገኝ ከቻሌንጅ በላይ እግዚአብሔር ፕሮቫይድ ያደረገውን ነገር ፊል እንድታደርግ ፕሬዝ ጋድ ሃሌሉያ እስኪ እኔ አማኝ ነኝ በሉ እስኪ እኔ አማኝ ነኝ በሉ ፕሬዝ ጋድ አማኝ ነኝ ማለት በኋላ ተራማጅ ነኝ እስኪ እኔ በኋላ ተራማጅ ነኝ በሉ የማይታየውን ነገር ማየት ይችላል በሉ ይቻላል የማይታየውን ነገር ምን ያደርጋል ያላየውን ነገር እንዳየ አድርጎ ምንድነው በመቁጠር በሐሳቡ ጸና ያ ማለት ዝም ብሎ ጨለማ ምን አይደለም አልታየም ንግር የሚታይ በአካል አልተገለጠው ብሌሲንጉን አይቶ ከፍታውን አይቶ ፈውሱን አይቶ ኦቨርፍሎውን አይቶ ደስታውን አይቶ የሚገባበትን ቤት አይቶ የሚገዛው መኪና አይቶ የሚገዛው ላይፍ አይቶ ለውጡን አይቶ እንዳየው አድርጎ ምን አደረገ ቆጠረና ጸና ከዚህ ይሄንን ነው እስኪ የማላዩን በረከቴን በሉ ያ ማለት ይሄኛው አይን ስላለን ነው ይሄኛው አሁን የሚያው የቸርቻችን አይን ነው ግን አሁን ማየት የምንፈልገው ብሌሲንግ ነው በቃ አሁን ማየት የምንፈልገው ሮንን አይደለም ከኔ በኋላ የማይታይ ብሌሲንግ ነው ስለዚህ የማይታየውን በረከቴን በሉ አየዋለሁ በሉ ስለዚህ የማናገረው እሱን ነው ማለት ጌታ ይመስገን ማየት የማትታዩትን ለውጣችሁን ማየት ትችላላችሁ ልንገራችሁ ይሄን ደግሞ ካላያችሁ ተበላችሁ ማለት ነው አማኝ ካልሆናችሁ አሸገራችሁ ለምን አዲስ ዓለም የሚፈጠረው በእምነት ነው አብርሃም እኮ አዲስ ሰማይና አዲስ ምድርን ፈጥሯል በቃ አትገባኝም ብሎ እኮ ሌላ ዓለም ፈጥሯል ሮሜ ምዕራፍ 1 ላይ በወንጌል ስለ ልጁ በስጋ በዳዊት ዘር ስለሆነው በቅድስና መንፈስ ደግሞ ከሙታን ባስነሳው የእግዚአብሔር ልጅ በመሆን በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው አለ በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት ምንድነው ወደሚገኝ በምን አማካኝነት አውላችሁ የምትታዘዘው በምንድነው በእምነት አማካኝነት የሚገኝ መታዘዝ የምትታዘው ላየኸውና ለሰማኸው ነገር ሰውንና ሴጣን ታዘዛለህ ለምን ሰው ሁሉ ጊዜ የሚታዘዘው ላየውና ለሰማው ነገር ነው ፊል ለሚያደርገው ነው እኔና አንተ ግን የተጠራ ነው በእምነት አማካኝነት ወደሚገኝ ምንድነው መታዘዝ አሁን በእምነት ወደሚገኝ መታዘዝ ካለ ከቦቱ ውስጥ ወጣ በዚህ ሰዓት ዋላ እግሬ ይረግጥ ነበር አሁን የሚገባችሁ ዛሬ ተሻገሩና ካላችሁበት እጥረት ካላችሁበት ዲስከሬጅ ዓለም ላይ ወደ ከፍታ መሻገር ትችላለህ ሙቭ ማድረግ ትችላለህ ከጥረት ወደ አባንደንት ዓለም ውስጥ ትገባለህ
ከህመም ዓለም ወደ ጤንነት ዓለም ትሻገራለህ። በእምነት ወደሚገኝ ምንድነው? መታዘዝ። መጀመሪያ የምትፈልጋቸው ነገሮች ሁሉ የሚተከሉት በውስጥ እንድታያቸው የሚያስፈልግ በልብ ውስጥ ነው። የእምነት አይንህ በርቶ እንድታየው ያስፈልጋል። ምን እንደምትሆን ማየት አለብህ። ምን እንደምትደርስ ማየት አለብህ። ፕሬዝ ጋድ። እስኪ በእምነት አማካኝነት በሉ እስኪ ወደሚገኝ መታዘዝ ተጠርቻለሁ። ዛሬ በኋላ ይራመዳለሁ። ሃሌሉያ። አዎ ስታምን ከአይምሮ ውጭ ካልሆን ካላመንክ ማለት ነው። እንደ እብድ ካልታየ ችግር ነው ማለት ነው። ሃሌሉያ። እንደ እብድ ካልታየ something wrong አለ ማለት ነው። ሃሌሉያ ፕሬዝ ጋድ። ይሁን ከለመዳችሁት ክልል ወደ አዲስ ክልል በእምነት ሽፍት ማድረግ አለበት። መንፈስ ቅዱስ እንደዚህ ይላል፣ ሽፍት ማድረግ አለባችሁ። አሁን አየራችሁን፣ እይታችሁን፣ እውቀታችሁን፣ ኑሯችሁን ምን ማድረግ አለባችሁ? መለየትና ማወቅ አለባችሁ። የምታምኑትን ሰለብሬት ማድረግ አለባችሁ። ሃሌሉያ ፕሬዝ ጋድ። አንዴ ደግሞ በልብ ይሄ ከበራለ በኋላ ከናን ምድረ በዳ ላይ ተቀመጥ ልሩጥ ነው የምትለው። ያስጠላኛል ነው የምትለው። እዚህ ቦታ ላይ ልትገኝ አትችልም። ለምን? ወደ አመንከው ነገር መሮጥ ላንተና ለኔ ሲምፕል ነው። ሁላችሁ በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኝ ምንድነው? መታዘዝ። በእምነት አማካኝነት ወደሚታይ ምንድነው? መታዘዝ። ሃሌሉያ። እሺ ከዛ ሮሜ ምዕራፍ 1 ቁጥር 16 ላይ ደግሞ ሂዱ ላንብብላችሁ። በወንጌል ለሚታፈርበት አይደለም። ምክንያቱም ይኸውል ብቻ እዚህ ጋር ምክንያቱም ማለትና ለሚያምን አስመሩባት ይችላል። ለሚያምን ሁሉ የእግዚአብሔር ለሚያምን ሁሉ ለድህነት የሚሆን የእግዚአብሔር አይሻፕራታሳ ይኸውላችሁ ለሚያምን ሁሉ ለሚያምን ላንተ ለኛ ለምናምን ላንተ ለመታመን ይህ ኃይል የምትድንበት የምትበለጽግበት ነፃ የምትወጣበት አገር ለቀ የምትወጣበት ወደ አገር የምትመለስበት ከተማን የምትለውጥበት የምታምንበት ምንድነው? ኃይል ነው። አንተ ግን ዛሬ እምነት ወደ ቦታ አይደለም የምትገባው፣ ወደ ልብ ውስጥ ነው እምነት ይመጣል። እምነትህ በውስጥ ሲበራልህ ነገስታትን ታሸንፋለህ። ሃሌሉያ። በእምነት አይደለ የማታደርጉን እምነት የሆነ ማጂክ አይደለም። እምነት የምንሰብክላችሁ የእምነት ምንድነው? ቃል ነው። ሁሌ ቃሉን እግዚአብሔር ስትጸልይ ቃል የሚሰጥህ ስትሰብክ ሬቨሌሽን የሚሰጥህ ምንድነው ማለት ነው? እምነትን አግኝተህ ከቦታ ወጥተህ ኋላ ምን እንድታረግ? እንድትራመድ፣ ጃምፕ እንድታረግ፣ ችግርን ዘለ እንድትወጣ እንጂ ችግር ወይኔ እስከ መቼ ድረስ ነው ወይኔ እያልክ እንድታለቅሳለህ። ይሄንን ሁሉ ችግርን ደግሞ ብትዘምርለት ብታለቅስለት አይለቀም። ለቃው ካልሄድክ ለቃው እዚህ ውስጥ ካልገባህ ማለት መግባት ብቻ ነው የሚጠብቀው። ያንተ ሙቭ ብቻ ነው። እስኪ የሚጠብቀው በሉ እስኪ የኔ እንቅስቃሴ ብቻ ነው። እግዚአብሔር ሆይ አንተ ተንቀሳቀስ። ሃይማኖት እግዚአብሔርን ለማንቀሳቀስ ነው የሚጠብቀው። እግዚአብሔር ተንቀሳቅሷል፣ ከዙፋኑ ወርዷል። ጋድ የሚጠብቀው አንተ ሙቭ ለማድረግ ነው። ሙቭ አድርግ። እግዚአብሔር ሰለብሬት የሚያደርገው በእምነት ሙቭ የሚያደርጉት። ወንጌልን አንብባችኋል። ኢየሱስ የተደነቀበት ነገር ምንድነው? ይሄ በእስራኤል እንኳን አልተገኘም። መጥቶ ልጁን ከችግሩ አዳነበት። ይህንን ኃይል ወስዶ ቤተሰቡ ላለ ሙታንን ምን አደረገው? ወደ ህይወት ቀለበሰበት። በማመኑ ተደነቀ፣ ደስ ተሰኘ፣ ተገረመ። ስለዚህ ዛሬ እኔ እንቀሳቀሳለሁ በሉ እስኪ። ሙቭ አደርጋለሁ በሉ። ሙቭ አደርጋለሁ ስል ከቦታ ቦታ በእምነት ወደምትፈልጉት ነገር ተንቀሳቀስ። መቼስ የምትፈልጉት ነገር ስትደርሱ ቅዝዝ ብላችሁ አትቀመጡ። አሜን። ደስ ትዘላላችሁ፣ ሰለብሬት ታደርጋላችሁ፣ ሐሴት ታደርጋላችሁ፣ ሪጆይስ ታደርጋላችሁ። ያ የእምነት ሙቭ ነው ማለት ነው። እስኪ ወደ አዲስ ነገር በሉ እስኪ። ዛሬ ይሻገራለሁ። ገንዘብ አይደለም የሚያሻግራችሁ፣ ሰው አይደለም የሚያሻግራችሁ። እግዚአብሔር ራሱ በቃሉ ሙቭ እንድታደርጉ ይገፋችኋል። እስኪ እግዚአብሔር አሁን ምን ያላችሁ የሆነ አልሄድም ያለ መኪና ታውቃላችሁ፣ እንደምገፋ ይሰማኛል ማለት ነው። ሂዱ፣ ምንም አትሆኑም፣ ግቡ፣ በቃ ወደ በረከታችሁ ግቡ። ሂዱ፣ ተከናውኑ፣ ተሳኩ፣ ሰለብሬት አድርጉ።
ሕይወትን ሐሴት አድርጉ። ሃሌሉያ። ለኛ ለምናምን ነው የሚለው አይደለ? ምንድነው? ለኛ ለምናምን ደስ ይላል። ለምንድን ነው የምናምነው? እኛ የሚሰበክልን የምን ቃል ነው? የእምነት ቃል ነው። ኢንፎርሜሽን አይደለም የሚሰጠን ማለት የእምነት ቃል ነው። የሚሰበክልን የምን ቃል ነው? የእምነት ቃል ነው። ፕሬዝ ጋድ። እምነት ቃልን ያገኙ ሰዎች ምን አደረጉ? ዕብራውያን 11 ላይ ፕሬዝ ጋድ። ቁጥር 33 ላይ ጀምሮ 11:33 ላይ ስለዚህ በእምነት ቁጥር 33 ስለዚህ በእምነት መንግስታትን ድል ነሱ፣ በቅን ፈረዱ፣ የሰጠውን ተስፋ ቃል ተቀብለው የአንበሶችን አፍ የእሳትን ኃይል ከሰይፍ ስለት ከድካማቸው በጦርነት ኃያል ሆኑ። ባዕዳን ወታደሮችን አባረሩ። ሴቶቻቸው ሙታኖቻቸውን ተነሱላቸው። ሌሎችን ደግሞ የተሻለውን ትንሣኤ ለማግኘት ሲያሉ ይናገራል ማለት ነው። በአንበሳ ይሄ አንበሳው የነሱ ፕሮብሌም ስለሆነ ነው። ጦርነት የነሱ ፕሮብሌም ስለሆነ ነው። ያንተም ችግር ምንም ችግር ይሁን ዛሬም በፊትህ ባሉት ችግር ላይ ማዘጋትም ማባረርም ማሸነፍም መሄድም የምትችለው አንተ ነህ። ላንተና ለኔም ዛሬ ያው እምነት መንፈስ ስላለ እናምናለን፣ ደግሞ ምን እናደርጋለን? እንናገራለን። ስለዚህ አንበሳውን ምን እናደርጋለን? ጌታ ይመስገን። ቅድም እንዳልኳችሁ ሰው እምነትን በልቡ ካገኘ በኋላ የአንበሳ ጉድጓድ ውስጥ ቢለይም ዙፋን ላይ ሄዶ ቢቀመጥም ምንም ለውጥ የለውም። ስለዚህ አብርሃም፣ ዳዊት፣ ዳንኤል ወደ አንበሳ ጉድጓድ ሲገባ ምንድን ነው ያለው ማለት ነው? ዝም ብለህ አትበለኝ፣ ዝም ብለህ ተኛ ነው ያለው ማለት ነው። ምንም እግዚአብሔር ጮኸኝ ትደርስልኛለህ ምንም እሱ ጨርሷል። ለምን? በእምነት መንፈስ ውስጥ ያለ ሰው፣ በእምነት ኮንቪክሽን ውስጥ ያለ ሰው ቦታና ስፍራ ለሱ ማተር አያደርግም፣ ምንም አያንቀጠቅጠውም። ያ በሌሊት በ12 ሰዓት ደንቀው የመጡት እነሱ ናቸው። እሱ እዛ አንበሳውን ተንተርሶ አደገኛ እንቅልፍ ተኝቷል፣ ሪላክስ አድርጓል ማለት ነው። አድነዋል። ከዛ ዋይኔ አምላክ ምናምን ብለው የተደነቁት ነው። እዚህ በማየት መደነቅ አይደለም የሚያስፈልገው። አምላካችሁ እግዚአብሔር ስለ እናንተ ያለውን ተስፋ፣ ስለ አንተ ያለውን ፍቅር፣ ስለ አንተ ያለውን እውነት በልብ ውስጥ ካስቀመጥክና ውስጥ ይሄ ብርሃን ከበራለ በኋላ እዚህ ላይ ያለው ችግር ሚሊየንስ ቢንጣጣ ምንም ችግር የለም። ባህር ቢኖር በባህር ውስጥ ታልፋለህ፣ እሳት ቢሆን በእሳት ውስጥ ታልፋለህ። እዚህ እምነት ምን የሚያደርግ ነው? የሚመጣ ነው። እዚህ የምንፈልገውን ነገር የምንጠራው፣ የምንሻውን ነገር ላይ ና ብለን የምናዘው የእምነት ስፒሪትን ኢምፓርት ስናደርግ ነው። ፕሬዝ ጋድ። ሌላ እምነት ምን የሚያደርግ ነው? የሚመጣ ነው። እያቸዋል አይደለ? ሐዋርያ ሥራ ምዕራፍ 6 ቁጥር 7 ላይ ይላችሁ በውስጣችሁ እንዲሰፋ እንዲያደርግ የምትፈልጉ ይሄን መሆን አለበት። የእግዚአብሔር ሐዋርያ ሥራ ምዕራፍ 6 ቁጥር 7 ላይ እንደዚህ ይላል፣ የእግዚአብሔር ቃል እየሰፋ ሄደ፣ የደቀ መዛሙርቱን ቁጥር በኢየሩሳሌም እጅግ እየበዛ ሄደ፣ ካህናትም ብዙዎቹ ለእምነቱ ምን ያደረገ? ለእምነቱ ምን ያደረጉ? በእምነቱ የታዘዙት የሆኑ በምንድን ነው? የእግዚአብሔር ቃል ምን እያደረገ ነው? እየሰፋ ስለሄደ፣ ወርዱ እየጨመረ ሲሄድ ሰዎች ቅድም እንዳለ ጳውሎስ የተቀበልነው ጸጋ አሕዛብን ሁሉ በእምነት ወደሚገኝ ምንድን ነው? መታዘዝ። ታዘዙ ሆኑ ሲባል ለተሰበከላቸው ቃል ለዚህ እውነት ራሳቸውን ስለሰጡ ማንኛውም ሃይማኖት ቢሆን የተለያየ ቻሌንጅ ቢሆን የተለያየ ኃጢአት እሺ ቢሆን አልፈው እግዚአብሔር ላቀረባቸው ጸጋ እጃቸውን ሰጥተው እንዲገቡ መታዘዝን በውስጣቸው ያስቀመጠላቸው ይህ የተሰበከው ምንድነው? ቃል ነው። ፕሬዝ ጋድ። ሐዋርያ ሥራ ምዕራፍ 14 ላይ ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ተቀምጦ ነበር። ይህ ሰው ጳውሎስ ሲናገር ያደምጥ ነበር። እዚህ ጋር ምን ያደርግ ነበር? ያደምጥ ነበር። ጳውሎስም ወደ እሱ ትኩር ብሎ ተመለከተውና ለመዳን እምነት እንዳለው ባየ ጊዜ፣ ለመዳን ምንድነው?
እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። በዚያን ጊዜ ዘሎ ተነሳና መራመድ ጀመረ። ሃሌሉያ። በሚያዳምጥበት ጊዜ ቃሉ በሚሰበክበት ጊዜ ከፕሮብሌሙ እድናለሁ እንኳን ብሎ ባያስብ፣ ነገር ግን የእግዚአብሔር ቃል በሚገኝበት ስፍራ ውስጥ በሚኖርበት ጊዜ ቃሉ ኢንቨስት ሲደረግበት በልቡ ውስጥ ከችግሩ በላይ እሱ በመንፈሱ ቆመዋል። ከዛ ጳውሎስ በዲዘርኒንግ ስፒሪት ሲኖረው ዋው ያለው ማለት ኦልሬዲ ዩ አር ፍሪ። አሁን እኮ አንተ በልብህ ወክ እያደረክ ነው፣ እየተራመድክ ነው። ልብህ በእግዚአብሔር ቃል ተነስቷል። አሁን የቀረው ከልብ ጋር አክሽን ብቻ ነው። አሁን ብዙዎቻችን ልባችን ሳይነሳ በአካላችን ነው የምንሮጠው። በአካላችን ነው በቃ ፊዚካሊ የምንራወጠው። ፊዚካል ድካና ነው የሚያስፈልገው። ቁጭ ብለህ ተረጋግተህ በቤትም በቸርችም በፓብሊክም በፕራይቬትም በልሳንም በጋራም በመጸለይ የእግዚአብሔር ቃል ሪቨሌሽን ወደ አንተ ሕያው ሆኖ እስኪመጣ ድረስ ኮኔክት አድርግ። ከዛ ይሄንን በምታገኝበት ጊዜ ባገኘበት ያን መገለጥ በውስጥ በተጫረበት ጊዜ ይሄንን የእምነት መንፈስ ባገኘ ጊዜ ልክ እንደሱ ከችግር ላይ ትቆማለህ። የዛን ጊዜ ትድናለህ። ከዛም በኋላ የሚታየው በዳንክበት ቀን በዛ ሰዓት የምትገባበት ቦታና ስፍራ ደግሞ ድኛለሁ፣ ነፃ ወጥቻለሁ ባልክበት ስፍራ ላይ የዛን ጊዜ በአካል ትገኛለህ። ጌታም መንፈስህ በእግዚአብሔር ቃል ከችግር ወጥቶ እውነት ላይ በተተከለበት ጊዜ የሚቀጥለው አካልህም በዛው ልክ ይነጠቃል ማለት ነው። ልብህ ወዳለበት ቦታ ላይ ልብህ ምን ያደርጋል? አካልህ ምን ያደርጋል? ሽፍት ያደርጋል። ወደ ጤንነት ልብህ ሽፍት ካደረገ አካልህ ወደ ጤንነት ሽፍት ያደርጋል። ወደ ሀብት ልብህ በቃሉ ሽፍት ካደረገ አካልህ ሀብት ያለበት ስፍራ ላይ ይገኛል። አካልን ከማንቀሳቀስህ በፊት እግዚአብሔር የሚለው በሰማ ጊዜ የሚድንበት እምነት እንዳለው ጊዜ እምነት ምን የሚያደርግ ነው? በደንብ የሚታይ ነው፣ የሚዳሰስ ነው። በል ተነስ ብሏል። በዛን ቀን ተራመድ። ችግሮቻችን ከልጅነት የሚምጣ ከሳምንት የሚምጣ ምንም ያለ ነገር ሆነ ለችግሩ የሚያስፈልገው በእምነት ለሚያምን ለደህንነት የሚሆን ምንድን ነው? የእግዚአብሔር ኃይል ነው። እምነት ምን የሚያደርግ ነው? የእግዚአብሔር ቃል በኢየሩሳሌም በምናምን እየሰፋ ሄደ። በኢየሩሳሌም እየሰፋ ሄደ። ይኸውላችሁ የካህናትም ቁጥር ለእምነቱ የሚታዘዙ ምን ያደርገው በዝ የእምነት መታዘዝን የሚያገኙት ለዚህ ነው። አሁንም ቸርቻችን ውስጥ በምትኖሩበት ጊዜ የትኛው ፕሮግራም፣ የትኛው ጸሎት፣ የትኛው ሰው፣ የትኛው ኮኔክሽን፣ የትኛው መገለጥ ወደ አንድ ኦቢዲየንስ እንደሚያስገባችሁ አታውቁም። ግን ምንድን ነው ሁሌም ብትደክሙ፣ ሁሌም ብታጉረምርሙ፣ ሁሌም ብትፈሩም ከእግዚአብሔር ቃል ጋር አትቋረጡ። ለምን? የእግዚአብሔር ቃል ሁሌ ጊዜ ምንድን ነው? አገልጋይ ነው። የእግዚአብሔር ቃል ሕያው ነው። ነፍሴን መለሳት። ነፍስን መልሶ ምን ያደርጋል? ያለመልማል፣ ሪስቶር ያደርጋል። ሽፍት ካደረግንበት፣ ካዘንበት፣ ግራ ከተጋባንበት። አንድ ጊዜ የሆነ ቆይቷል ቸርች ላይ የእውነት እዛ ወደ ላንች አካባቢ ያለን ነው ማለት ነው። በቃ ድብር ብሎኝ ልቤ ደብሮት አዝኖት ምንም መጽናናትም ራሱ አልፈልግም ማለት ነው። ግን ምንድነው አይታወቅም። ያው ቸርች ስራ ስለሆነ ገባው ቁጭ አልኩ ማለት ነው። ከዛ ቁጭ ብዬ ችግሩ በደንብ ወርሶኛል። ውስጥ ያለ ምንም ማወጣበት ወይም ከዛ ወጥቼ ደስ ብሰኝበት ኬዝ የለም፣ አይምሮዬ ሪዝን የለም። ከዛም በኋላ እኔ ደግሞ መመራው ቸርች ነው። ከዛ በኋላ እሱ ቁጭ ብዬ ከዛ በዛን ቀን የሆነ ሰው የሚያገለግል ነበር ማለት ነው። ከዛ አገልጋዩ ቆመ ማለት ነው። ቆመና እኔ በጣም ለመስበክ የኛ ቸርች ሰው ነው ለመስበክ ይህንን ነገር በጣም አምኜ አስደንቃለሁ ብዬ ሳምንት ብሎ ሜቴት ያደረኩበት ቃል ነው። ግን ከተወሰነ ጊዜ በኋላ ግን ያንን ቃል ከውስጥ የወሰደውና እግዚአብሔር ሌላ ቃል በውስጥ ያስቀምጦታል እና ለዚህ ቃል ብታዘዝ ይሻለኛል ብሎ ይሄ ግን አልተዘጋጀውበትም። ጌታ እዚሁን ያስለወጠኝ ምናምን ብሎ ተናገረ ማለት ነው። ከዚህ ልክ ቃሉን ሲያነብ ከላይ ላይ የሆነ ሰውዬ ወደቀ ማለት ነው። ከዛ ስወጣ እየሳቆተው ማለት ነው። ሳልወድ በግድ ነው ስቄ ወጣሁት ማለት ነው። ለምን? ቃሉ ሲመጣ ሄልፕ ያደረግህና ከወረሰ ችግር መፍትሄ ላይ እንድትቆም ያውቃል ማለት ነው። እምነትን ይግንቼ ነገሩ ዴሊቨርድ ሆኜ የምፈልገው ነው ከችግሩ ወጥቼ ከዛ ወጥቼ የምፈልገውን ነገር ድሪም ማድረግ ጀምሬ እንደማገኘው ተነቃቅቼ ያ ከችግሩ ወጥቼ የምፈልገው ዓለም ላይ በመንፈሴ ራሴን አገኘሁት ማለት ነው።
ከዛ ነው የሚያስፈልገው። ዴሊቨራንስ ማለት ያ ነው። አሁንም የእግዚአብሔር ቃል በሁሉ ቦታ ላይ አብርሃም አጉረምርሟል፣ ተስፋ ቆርጧል። ይህ ብቻ ነው። ለምን ተቸገርክ ብሎ እግዚአብሔር ይህ ለዘር አይወርስም፣ ወደ ተራራ ውጣ፣ ና ከኔ ጋር ሂድ፣ ከዋክብትን ተመልከት፣ አሸዋን ተመልከት፣ ዘር እንደዚህ ነው። ዲፕረስድ አትሁን፣ ግራ አትጋባ፣ ፎከስ እኔ ላይ ብሎ እግዚአብሔር ሰርቭ አድርጎ ሲወጣ እንደዛ ደበረው ሰውዬ ሌላው ሰው ይመለሳል ማለት። የሚቀጥለው ቀን ሲመጣ ደግሞ እነ ሚስቶቹ ጎረቤት ምናምን ሲያጣድፈው እስማኤል ወልዱ መጣ ማለት ነው። በቃ እንደዚህ ያጣድፋል። ዛሬም ቃልን ከሰበክ በኋላ ወጣ ስትል የሚያጣድፈ ብዙ ችግር አለ ማለት። ውይ ብለህ ሌላ ቃል ማለት ግን እግዚአብሔር ሳለችው አይልም ማለት። እኔን ያለፈውን አብዲ ልኮ ያላጽናና ይችላል። ሌላም ሰው ጭኖ ምን ያደርጋል? ያጽናናል። ስለዚህ በልሳን በምትጸልይበት ጊዜ፣ በእግዚአብሔር ቃል በምታነበበት ጊዜ የምትጽናናበትን የእምነት መንፈስን ኪፕ የምታደርግበትን ቃል ይሰጣል ማለት ነው። ከዛ የሚገርም ተስፋ ትናገራል። አይ አም ብለስድ፣ እኔ የተባረኩ። ስለዚህ እምነት ምንድን ነው? የእግዚአብሔር እውነታ ነው። እግዚአብሔር ላንተ የሚያስበው፣ እግዚአብሔር ላንተ የተናገረው ነው። ለእምነት ስሜት ኮንትሪቢዩት አታርግ። የእምነት መዋጮ ያስፈልገው ሆነ ምናምን በቃ ደስ ይለኛል ምንም ደስ አይለም። ምንም ስሜት ሬት ይበለማት ብቻ በእግዚአብሔር ቃል ወክ አድርግ። አሜን። ከዛ እንዲያውም ደስ የሚለው የእግዚአብሔር ነገር የሚሰራው ይሄንን ነው ማለት ነው። ፕሬዝ ጋድ። እግዚአብሔር የሚፈልገው እንድታቅ ብቻ የሆነ ተፈላሳ እንድትሆን ሳይሆን ምን እንድታደርገው? እንድታመን ብቻ። ምንድነው የምታምነው? ምንድነው ማመን ያለብኝ? ሮሜ ምዕራፍ 4 ላይ ላሳያችሁ። ምንድነው የምታምነው? ይሄንን ነው። ሮሜ ምዕራፍ 4 ቁጥር 4 ላይ አንድ ሰው ስራው ከሰራ ደሞዝ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ወላችሁ። አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ነው። አይ አም ብለስድ ብሎ አይጨፍርም። ደሞዝን ሰርታል እንዲህ ብለን ብትወስድም ምንም ሰፕራይዝ አትሆንም። በቃ ታውቀዋለህ፣ ዝም ብለህ ትሄዳለህ እንጂ አትሰግድም። አለቃዬ ምናምን ብለህ አትልም። እምቢ ብለህ እንኳን ዘርበል ብለህ ትደባደባል። ምክንያቱም ከፍለሃል። አንድ ወር ደሞዝህን ጉልበትን አፈስሃል። ስለዚህ ፌቨርድ አይደለም። ስለዚህ በደሞዝህ ብልህ ትላለህ። እግዚአብሔር መጣና ነገር ግን ለማይሰራ አለ። ምን ለማድረግ? እስኪ ለማይሰራ ብላችሁ ለማይሰራ ወር ሙሉ ላልተገኘ፣ ፔሮል ላይ ላልፈረመ፣ ስሙ ላልተመዘገበ፣ የዛ መስሪያ ቤት አባል ላልሆነ 5 ሚሊዮን ብር በወር ደሞዝ እግዚአብሔር ለመክፈል አሰበ። ለማይሰራ ብሉ ስጩ መስ ፕሬዝ ጋድ። ምን ለማድረግ? እኛው ሰርተን እንኑር ነው የምትፈልጉት አይደለ? ለማይሰራ ኃጢአተኛውን ምን የሚያደርግ የሚያጸድቅ፣ ለሚያምን እምነቱ ጻድቅ ሆኖ ምን ያደርግለታል? ዳዊትም እግዚአብሔር ጻድቅ ያለ ስራ ስለሚቆረጥለት ሰው ብፁዕ ነው እንዲህ ብሏል፣ መተላለፉ ይቅር የተባለለት ኃጢአቱ የተሰረየለት ብፁዕ ነው ብሎ ተናገረ። ስለዚህ እግዚአብሔር ሁሉን ግሬስ የሚያቀርብልህ ስላለቀስክ አይደለም፣ ያንተን ጸሎት ስለከፈልክ አይደለም፣ ያንተን ኤፈርት ስለከፈልክ አይደለም። ምንም አትሰራም። እግዚአብሔር ጨርሶ ያመጣልን በረከት በመቀበል ሰለብሬት ታደርጋለህ። እስኪ ይከፈለኛል፣ ደስታ ይከፈለኛል፣ ከፍታ ይከፈለኛል፣ ፍቅር ተከፍሎልኛል፣ ሁል ጊዜ ደስ እሰኛለሁ፣ በምሰራው ስራ እከናወናለሁ፣ እሳካለሁ፣ ፍሬያማ ሆናለሁ፣ በጎንም በፊትም ወደ ኋላም ወደ ላይም ወደ ታችም አስፋፋለሁ። ሃሌሉያ። ስትሬች አደርጋለሁ። እግዚአብሔር ደስ አሁን እኮ ነገዎቻችሁ እንድትሰሩ ማለት ነው። እምነት አንዱ ሳይታይ ነገሩን ምን ያደርጋል? ነገውን ይሰራል። ዛሬ ላይ ቆሞ ነገውን ምን ያደርጋል? እምነት ነገን አፌክት ካላደረግ የምትዘራውን ዘር ከሌለ ነገ ባዶ ላይ ምድረ በዳ ላይ እንዳትገባ አሁን ቀድመህ የምትገባበትን የምትወጣበትን የምትደርስበትን ዓለም ስራ። እምነት አንዱ የትንቢት መንፈስ ነው። እምነት ቀድሞ ይናገራል፣ ካስት ያደርጋል፣
እንዲህ ነው ህይወቴ ብሎ ያያል። ስለማይታየው ነገር ገና ስላልገባው ነገር ቀድሞ ዛሬ ምን ያደርጋል? ያመሰግናል፣ ያያል፣ ሰለብሬት ያደርጋል። ሃሌሉያ። ስለዚህ ጤንነታችሁን ይሁ፣ ትርፋማነታችሁን ይሁ፣ ለውጣችሁን ይሁ። ሃሌሉያ። እኔ የማምን ሰው ነኝ። እናንተስ ምንድን ናችሁ? እናንተ አማኞች ናችሁ። የእምነት መንፈስ ያለባችሁ ናችሁ። ስለዚህ ዛሬ በኋላ አራምዳችኋል። ከለመዳችሁት አትሞስፌር፣ ከለመዳችሁት ክልል በእምነት አንድ ነገር ተናገሩ። አይምሯችሁ ስለ ደህንነታችሁ ላይ ምንም አይነት መረጃ፣ ምንም አይነት ካልኩሌሽን አያስፈልግም። በእምነት ግን እገባለሁ። እዚህ ጋር ጌታን ስትቀበሉ ትዝ ይላችኋል። ጻድቅ ነኝ። ጽድቅ ምን እንደሆነ ሳታውቁ፣ ስለ ጽድቅ ትምህርት ጥቅስ ሳታውቁ፣ ምንም ገና ባይብል ስኩል ሳትገቡ፣ ጽድቅ ጥቅስ ከየት ሮሚ ምን እንዳታውቁ በና መተን እጃችን ብቻ አንስተን የእምነት ኦቢዲየንስ አም ራይቸስ በዛን ሰዓት ገባችሁ አልገባችሁ? ልክ እንደሱ ነው። በረከትም አሁን ምንም ካልኩሌሽን ሳያስፈልግ በእምነት ሙቭ ታደርጋላችሁ። በእምነት ሙቭ ታደርጋላችሁ። ጌታ እንደዚህ ነው ያለኝ፣ ሙቭ እንዲያደርጉ ነገራቸው። በእምነት ተራመዱ፣ ወደምትፈልጉት ነገር ተሻገራላችሁ። ሃሌሉያ። ስለዚህ ስንጸልይ ስንማር እግዚአብሔርን እየለወጥን ሳይሆን እኛ እዛ አግሪመንት ውስጥ እዛ ላይን ውስጥ እዛ ሐሳብ ውስጥ ጥልቅ ለማለት ያለ አንዲቫይድድ አቴንሽን ካልተከፋፈለ በአንድ ሐሳብ ሆነን እርፍ እንድን እግዚአብሔር ፍሪኩዌንሲያችን ነው ምን የሚያደርገው የሚያስተካክለው። ይሄ በቃ ይሄ የተውጫጨረ ግራ የተጋባ የሚል በተምታታ መንፈስ ጠፍቶ ልጥ ብሎ አይ አም ብለስድ እንድንል፣ አይ አም ሴቭ እንድንል፣ አይ አም ብለስድ ተባረ በሲንግል ማይንድ ተባረኩ እንድንል እግዚአብሔር የሚያገለግለን ይሄን ነው ማድረግ ማለት። ጌታ ይመስገን። ዛሬ አንድ ሰው አለ ሁላችንም ወደ በረከት ለምን አንድ ሰው ሁላችንም ወደ አስደናቂ ለውጥ ውስጥ መግባት እንችላለን። ወደ አስገራሚ ለውጥ ውስጥ መግባት እንችላለን። ጎትት ያስገባቸዋለሁ፣ እገፋቸዋለሁ፣ ጥልቅ ትላላችሁ። አስደናቂ ለውጥ ውስጥ እገባለሁ። እኔ እገባለሁ። ዛሬ እቺን ሌሊት በእምነት ሙቭ ማረግበት ዝም ብዬ ተኝቼ የምናሰጥበት ሳይሆን የእምነት እርምጃ ምን ማረግበት ነው የምወስድበት ነው። ሃሌሉያ ፕሬዝ ጋድ